ሁላችሁም ፈጣሪ ያጽናችሁ በሏቸው። እነዚህ በምስሉ ላይ የምትመለከቷቸው ነፂና የነፂ ቤተሰቦች ናቸው። ሊሰበር የሚችል ነገር ጥቀስ። ልብ መገኘት በማይሆን እውነታ የልቤን መዳኘት አቃተኝ ችሎበት መገኘት በማይሆን እውነታ። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፈዋል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች፣ በትናንትናው እጅግ በጣም ብዙ ኢትዮጵያኖችን ያሳዘነ አንድ አዲስ መረጃ ወጥቶ ነበር። እሱ ምን ነው? ብዙዎቻችን የምንወደውና ብዙዎቻችን የምናደንቀው አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየ እየተነገረ ነበር። ታዲያ በእነዛ ጉዳዮች ላይ አንዳንድ ቪዲዮችን ይዤላችሁ መጥቼ ነበር። እሺ ደግሞ ቪዲዮቹን ሰምተን ነው ሰዎች በመጀመሪያ ማሰማችሁ ቪዲዮ ምንድነው? አርቲስት ነፃነት ወርቅነህ በዚህ ምድር ላይ በሚኖርበት ሰዓት ላይ እጅግ በጣም ደስ የሚሉ ፕሮግራሞችን እንደሰራ ሁላችሁም ታውቃላችሁ። እጅግ በጣም ብዙ ሰዎችንም እንድንወደው ያደረጉ ፊልሞች ነበሩ። ታዲያ አንድ ወንድማችን ስለ ነፃነት ወርቅነህ እጅግ በጣም ደስ የሚሉ ነገሮችን የተናገረ ነበር። እስኪ ደግሞ ይሄ ቪዲዮ ሰምተን ነው መልስ። በኢትዮጵያ የፊልምና የቲያትር ታሪክ ውስጥ ስሙ ሲነሳ ፊታችን ላይ ፈገግታን ልባችን ውስጥ ደግሞ ትልቅ አክብሮትን የሚጭር አንድ ድንቅ የጥበብ ሰው አለ፣ ነፃነት ወርቅነህ። ነፃነት ለጥበብ ባለው ፍቅርና በማይደገም የትወና ብቃቱ ለብዙ ዓመታት የኢትዮጵያውያንን ቤት በደስታና በሳቅ ሞልቷል። ዛሬ ስለሱ ስናስብ በምናባችን የሚመጡት እነዛ የማይረሱ ገጸ ባህሪያቱ ናቸው። እስቲ ትዝታችንን ወደ ኋላ መለስ እናድርገው። የትዝታ ማህደር ከሲቲ ቦይስ እስከ ቾምቤ። በሲቲ ቦይስ ፊልም ላይ ያሳየን ያ የአራዳነት ወግ ቅልጥፍና በሳል ነግራት ውስጥ የነበረው ጥልቅ ስሜት ዛሬም ድረስ እንደ አዲስ በህሊናችን ይመላለሳል። ነፃነት በስራዎች ውስጥ ተራ ተዋናይ ሳይሆን የሚወክለውን ገጸ ባህሪ ተላብሶ የሚኖር የጥበብ ሰው ነበር። በተለይ ደግሞ ኤፍቢአይ እና ቾምቤ ሲነሱ የማይስቅ የማይደሰት የፊልም አፍቃሪ ያለ አይመስልም። በእነዚህ ስራዎቹ የነበረው የንግግር ችሎታ፣ የፊት ገጽታ መለዋወጥና የተመልካቹን ልብ የመሳብ ብቃት እጅግ አስደናቂ ነበር። ያንቺው ሌባ 2 እና ሚስተር ኤክስ ደግሞ የነፃነትን ሁለገብ ተሰጦ በጉል ያሳዩልን ስራዎቹ ናቸው። ነፃነት ወርቅነህ በቃላት የማይገለጽ ተሰጦ ነበረው። ኮሜዲ ሲሰራ ከልባችን ያስቀናል። ቁም ነገር ሲያወራ ደግሞ ጆሮአችንን ሰተን እንድንሰማው ያደርገናል። እሱ የሰራቸው ፊልሞች ዝም ብለው የሚታዩ ሳይሆኑ ከቤተሰብ ጋር ሆነን የምንግባባባቸው የምንወያይባቸውና በየመሃሉ የምንጠቅሳቸው የትዝታ ድልድዮች ናቸው። ዛሬ በአካል ቢለየንም ጥሎልን የሄደውን የጥበብ አሻራ ግን ሁሌም ሕያው ሆኖ ይኖራል። ያ ፈገግታው፣ ያ ጨዋታውና ያ ድንቅ ብቃቱ በኢትዮጵያ የጥበብ ሰማይ ስር እንደደመቀ ይቆያል። ጥበብ አትሞትም፣ የጥበብ ሰውም በስራዎቹ ዘላለም ይኖራል። በድጋሚ ለተወዳጁ አርቲስት ነፃነት ወርቅነህ ነፍስ ይማር። ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ያው ቤተሰቦች እንደሰማችሁ ስለሆነ አርቲስት ነፃነት ወርቅነህ ሁላችሁም ኮሜንት ላይ የገባችሁ ነፍስ ይማርልን፣ ነፍስህን በአጸደ ገነት እግዚአብሔር ያቆይልን እያላችሁ መጻፋችሁን አትርሱ። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው? ብዙ ጊዜ ሰዎች ከሞቱ በኋላ ስለ ሰዎች ብዙ የተለያዩ ነገሮችን ሰዎች የሚናገሩት ግን በህይወት ደግሞ እያሉ ብዙ ጊዜ የሚወደሱ ሰዎች እንዲሁም ደግሞ የሚመሰገኑ ሰዎች ብዙ ጊዜ ይገኛሉ ብዬ አላስብም። ታዲያ አርቲስት ልዑልም ነፃነት ወርቅነህ ከሞቱ በፊት እጅግ በጣም አስገራሚ የሆኑ ነገሮችን ስለ ነፃነት ወርቅነህ ትክክለኛ ባህሪዎቹን የተናገረ ነበር። እስኪ ደግሞ የአርቲስቱን ነገር ሰምተን ነው። ነፃነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብሎ የሚሰጠው ለራሱ በተሰጠው አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ እንደ ወተት አይሰለች፣ ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ እነሱ ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። ነፃነት ወርቅነህ አከብራ ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚ ደስ የሚል ነገሮች ነበር ሲናገር የነበረው። ነፃነት ወርቅነህ ከሞተ በኋላ እጅግ በጣም ብዙ ሰዎች ይህን መልስ ሊመልሱት ይችላሉ። ማንኛውም ሰው ከሞተ በኋላ ሊመለስ የሚችል መልስ ነው። ያን ግን በህይወት እያለ
ይህ ወንድማችን ስለ ነጻነት ወርቅ የተናገረበት መንገድ እጅግ በጣም ደስ ይላል። እጅግ በጣም ስላስገረመኝ እኔም ለእናንተ ለቤተሰቦች ይዤላችሁ መጥቼ ነበር። ታዲያ ቅድም እንደነገርኳችሁ ሁላችሁም ገብታችሁ የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ነፍስህን ይማርልን እያላችሁ እናንተም ኮሜንት ላይ ሀሳባችሁን አስቀምጡልን። ቤተሰቦች በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ባለቤቱ እንዲሁም ደግሞ የሶስት ልጆች አባት ሆኖ ነጻነት ወርቅ የተናገረ ነበር። ታዲያ ሁላችሁ ባለቤቱና ልጆቹን እግዚአብሔር ያጥማችሁ በሏቸው እየተባሉ ነበር። እስኪ ደግሞ ቪዲዮ ስንተን እንመለስ። ሁላችሁም ፈጣሪ ያጽናችሁ በሏቸው። እነዚህ በምስሉ ላይ የምትመለከቷቸው ነፂና የነፂ ቤተሰቦች ናቸው። እንደምትመለከቷቸው እንግዲህ ነፂ ባለትዳርና የሶስት ልጆች አባት ነበረ። ነፂ ሕፃን አዋቂ የሚወደው እጅግ ተወዳጅ ሰው ነበረ። በድጋሚ ለመላው ኢትዮጵያውያንና እንዲሁም ደግሞ ለቤተሰቦቹ መጽናናትን ይስጥልን። ይኸው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም ደስ የሚል ትዳር ቆይታ እንደነበረው ያስታውቃል። ከፎቶን እንደተመለከትነው ባካችሁ ሁላችሁ ወጣችሁ ባለቤቱንም ሆነ ወዳጅ ዘመዶቹን ልጆቹን እግዚአብሔር ያጥናችሁ ያላችሁ ሀሳባችሁ ኮሜንት ላይ አስቀምጡ። በመቀጠል ደግሞ ቤተሰቦች ማሰማችሁ ቪዲዮ ምንድነው እጅግ በጣም የቅርብ ወዳጅ የሆነው ሰይፉ ፋንታሁን የሞቱን መንስኤ ከተናገረ ነበር። እስኪ ደግሞ የሰይፉ ፋንታሁን ንግግር ሰምተን ነበር። ምናልባት ሰይፉሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ። እኛም እንደ ቤተሰብ እንደ ጓደኛ የምናውቀው ነገር አለ። ግን አሁን ደግሞ መጨረሻ ላይ ተሽሎት ነገር ነበረ። እየታገለ ነው አንዳንዴ የሚሰራው እንጂ ህመም አለ። ያ ህመም እንግዲህ በጊዜ ሂደት ይሻለው ይሆን? አንዳንዴ ይሻልህና አንዳንዴ ደግሞ ሳይሻል ይቀር የለ። ልክ እንደዛ ነገር ሆዶ በቃ እየተሻለው እኔ ተገናኝተናል። የዛሬ 15 ቀን አግኝቼዋለሁ። እኔ ለሰይፉ ቤቤስ ቀረጻ ስገባ እሱ ቤተሰብ ጨዋታ ቀርጾ ሲወጣ እና በጣም በቃ እንደውም በቃ አማረብህ ተባብለን በቃ አምሮበት በቃ በጣም ለየት ያለ ነገር ባይቻው የተሻለ ነው። በቃ ጥሩ ላይ ነኝ። በጣም የሚገርመው ነገር ፍሬሽማን የሚለውን ቲያትር አውሮፓ ይዘው ለመሄድ ከነ አስናቀ ጋር ተነጋግረው ወዳጁን አስናቀ ሪሄርሳል ላይ ነበሩ። እየተጠና ነበረ እና አውሮፓን ለመዞር ማለት ነው። እና በቃ ትልልቅ ሀሳቦች የነበሩት ለቤተሰቡ ለልጆቹ የተለየ ፍቅር ያለው ሀገሩን የሚወድ በዚህ ላይ ሳቅ ለመፍጠር ሁልጊዜ የማይተኛ ያው ቤተሰቦች እንደሰማችሁት ነው። እጅግ በጣም ነው የሚገርመው። ቅድም ሰይፉ ሲናገር እንደሰማችሁት ነው። በአንድ ወቅት ታሞ ነበር፣ ግን ማገገሙም የተነገረ ነበር። በትናንትናው ዕለት ደግሞ ህልፈቱ ከመሰማቱ ፊት ደግሞ ስራ ለመሄድ ዝግጁ በነበረበት ሰዓት ነበረ ድንገተኛ ህመም አጋጥሞት ወደ ሐኪም ቤት ገብቶ መሞቱንም የተሰማው። ታዲያ ቤተሰቦች ከእንደዚህ አይነት ከድንገተኛ አደጋ ከድንገተኛ ሞት እግዚአብሔር ቢጠብቀን። ሁላችሁም ኮሜንት ላይ ገብታችሁ ቅድም እንደነገርኳችሁ ነፍስ ይማርልን እያላችሁ መጻፋችሁን አትርሱ። ወርኔክስት ቪዲዮ ተጋጋሚ እናገር ነበር። እስኪ ደግሞ አርቲስት ነጻነት ወርቅነህ ከአንደበቱ ስለ ሞት የተናገራቸው አስገራሚ የሆኑ ነገሮች ነበሩ። እስኪ ደግሞ ይሄን ቪዲዮ ሰምተን ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ አውራይል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና ጥምቀት አያቴ በነበረች ጊዜ ከአያቴ ጋር ነበር ጥምቀት የሚሄደው እና ጥምቀት እኔ በጀት አለኝ ከአያቴ ወደ 70-80 ሳንቲም በጀት አለኝና 70 ሳንቲም ደስ ይላል። ለውዝ እንትን ሸንኮራ መጣለው፣ በረዶ መጣለው፣ ፎልፎል እበላለሁ። ምንድን ፎልፎል ማለት በስኳር የምትድቦለቦል ነች እና 20 ሳንቲም ኪሴ ውስጥ አለኝ። ይሄን ሁሉ አድርገህ ማለት ነው? አዎ ከአያቴ ጋር ማለት ነው። ከዛ እሷ ስትሞት ጊዜ አይ በቃ በራስ ወጪ ሲሆን ጥምቀት ወደ ራስ ወጪ ትመጣለህ ማለት ነው። ስለዚህ ወያውዬ ገቢ ነው፣ ጥምቀት ወጪ ነው። ወጪ በቃ አለኝ እና ባህሎች ያንዳንዳቸው ባህሎች ደስ ይላሉ። ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች
በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለሽ? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነጽ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደረግ ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላለሁ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ። እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ይኸው ቤተሰቦች እንደሰማችሁ ስለሆነ እጅግ በጣም በልጅነቱ አስቸጋሪ የሆነ ልጅ እንደሆነ እየተናገረ ነበረ። እናቱም ድረስ ወስቤ ከአሁኑ ልቅበር ወይ ብላ እጅግ በጣም ብዙ ጊዜ አማሯት። በልጅነቷ ብዙ ተናገራቸው ነገሮች ነበር የተናገረ ነበር። በስተመጨረሻም ግን አሁን ላይ አድርጎ እጅግ በጣም ብዙ ደስተኛ እንዳደረጋትም የተናገረ ነበር። ታዲያ ቤተሰቦች የነጻነትን የህይወት ተሞክሮ እንዴት አገኛችሁ? እስኪ ደግሞ ሌላ ቪዲዮ ሰምተን እንመለስ። የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነስርዓቱን በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አብጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ። አልጽፍም ብዬ ነበር፣ ግን ታነቦ ይመስል ዝም ስል ትታዘበኝ ይመስል ይህን ልልህ ፈልጌ ነው መጻፌ። ነፂ ምን ያህል እንደምንወድህ ምን ያህል እንደምናከብር በአንተ ስራ ስንት የሀዘን ድባብ የወረሳቸው ፊቶች እንደፈኩ የተከደኑ ጥርሶች በፈገግታ እንደተከፈቱ አልነገርንም። አንተም ዋጋህን ያወቅከው አይመስለኝ። አንተ ስትኖርበት የምንጠላውን እንወደዋለን። አንተ ስትኖርበት የስለችን ዓለም ሌላ ገጿን ታሳየንና ልንወዳት እንዳዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ ሆነ ሳለ የተሰለፈውን ህዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ ያየው።
ለሰዎች ያለህን ክብርም የተረዳሁት። ነፂ በዘር ወይም በሃይማኖት የማይከፈሉብህ የሁሉም ነበርከው። ጥቂቶች ብቻ የሚያገኙት መታደል ነው፣ ከእግዚአብሔር የሚሰጥ ጸጋ ነው። ግን አንተን በመሰሉ ሕይወት የሚያቀሉ ጥበበኞች አብረን የምናልፋቸው ብዙ ቀናት ነበሩ። እንግዲህ ምን እንላለን? እንባችን አይመልስህ። ለቤተሰብ፣ ለወዳጅ፣ ለአድናቂ ሁሉ መጽናናት ይሁን። ሳትሰስት ስለሰጠህን እያመመህ እንኳን ከቤታችን ስላልጠፋህ እናመሰግናለን። ነፂ እስካለንና በማይቀረው ማረፊያችን እስክንገናኝ እናስባለን። አንድ የቤተሰብ አባል ወይም አብሮ አደግ የተለየን ያህል ነው የደነገጥነው፣ ያዘንነው፣ ያለቀስነው። እንጃ ብቻ የዘመናችን መልክ ቆንጆ ትዝታችን በታሪክ ሰምተን ሳይሆን እድሜህን ስለተጋራን ደስ ይለናል። እግዚአብሔር ነፍስህን በአጸደ ገነት ያሳርፍልኝ። በጣም ደስ የሚሉ ፊልሞችን አብረው በመስራት የምታወቀው ማህደር አሰፋም እጅግ በጣም መራራ የሆነ ሀዘኗን እየገለጸች ነበር። እሱ ደግሞ የአርቲስት ማህደር አሰፋን ንግግርን ሰምተን ነበር። አርቲስት ማህደር አሰፋ በነጻነት ወርቅነህ ህልፈት የተሰማትን ሀዘን ገለጸች። ማህደር ከነጻነት ጋር ኤፍቢአይ እና ሌሎች በርካታ ፊልሞች ላይ አብራ የሰራች ሲሆን የሙያ አጋሯ ህልፈት ተከትሎ በማህበራዊ ትስስር ገጿ ላይ ባሰፈረችው ልብ የሚነካ መልእክት ድንጋጤዋንና ሀዘኗን አጋርታለች። አርቲስት ማህደር በሀዘን መግለጫዋ ላይ በስመ አብ ነጽዬ እንዲህ ነው የምንለያየው በቃ ስትል የሞቱን ዜና ለመቀበል መቸገሯን ገልጻ ነፍስህም በገነት ትረፍ ስትል ምኞቷን አስተላልፋለች። አርቲስት ነጻነት ወርቅነህ በኢትዮጵያ ፊልም ኢንዱስትሪ ውስጥ በርካታ ስራዎችን በማበርከት የሚታወቅ ሲሆን ህልፈቱ በኪነ ጥበቡ ቤተሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። የአርቲስት ነጻነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባት ሀና ሀዘኗን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሀዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሀዘንተኛ አይመችም። ሀና በሰጠችው ልብ የሚነካ ምስክርነት የነፂን ሞት በሰማሽ ቅጽበት ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሪዬ ጋር ታገልኩ፣ ሐዘኔ ግን አልወጣልኝም አለች። አርቲስት ሀና ነጻነትን የምታውቀው በሥራ አጋርነት ብቻ ሳይሆን እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጯም ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ሥራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅ ሐዘን መስማት ለካስ እንዲህ ከባድ ነው ስትልም የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነን ሐዘን ለፈጣሪ በመስጠት ለልብ ወዳጅ የመጨረሻ የሽኝት ቃሏንም በምርቃትም ቋጭታለች። እንግዲህስ ምን እላለሁ? ያሳደገ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሀና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖም አልፏል። የነጻነት ወርቅነህ መልካምነትና ቀልዶቹ ግን በሃናና በአድናቂዎቹ ልብ ውስጥም ለዘላለም ታትሞ ይኖራል። ከቤተሰቦች እንደሰማችሁት ነው። ከጠቅላይ ሚኒስትር እስከ ተራ ግለሰቦች እጅግ በጣም ብዙ ሰዎችም ኢትዮጵያ ውስጥ ማዘናቸው የተነገረ ነበር። ጠቅላይ ሚኒስትር አብይ አህመድም ለአርቲስት ነጻነት ወርቅነህ የያዘው መግለጫ እንደሰጡም የተነገረ ነበረ። ከተለያዩ አርቲስቶችም ከውጭ ሀገርም ሆነ ከሀገር ውስጥም እጅግ በጣም አዝነው እያለቀሱ የነጻነት ወርቅነህ ሞትን ማመን አልቻልንም ብለው የተለያዩ ሀሳባቸውን ማስታቸውን እየገለጹ ነበር። እስኪ ደግሞ ሌላ ልጆችን ሰምተን ነበር። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁኝ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን ይነግሩኝ። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ
የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝድ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሮአችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል ብዬ አስባለሁ። ቤተሰቦች በስተመጨረሻ ማስተማራችሁ ቪዲዮ ምንድነው? ዋና ዝባለሻቱ እጅ በጣም አስተማሪ ነገር አዘል የሆኑ ነገሮችን የተናገረ ነበረ። ቀብር የምትሄዱት ለምንድን ነው ብለው እጅግ በጣም አስገራሚ ትልቅ መልእክት የሚያስተላልፍ ንግግሮችን እየተናገረ ነበር። እስኪ ዋና ዝባለ ሰምተን እንመለስ። ቀብር የምትሄዱት ለምንድን ነው? ሰዎች ከቀብር እየተመለሱ አየውኝና እናንተ ሰው ሲሞት ቀብር የምትሄዱት ለምንድን ነው? ከልብ ለሰውየው አዝናችሁ ነው ወይስ እድር ስላለ ነገ እናንተ ስትሞቱ ወይም ዘመዶቻችሁ ሲሞቱ ሰዎች እናንተ ጋር እንዲመጡ ስለምትፈልጉ ነው? ለምንድን ነው ቀብር የምትሄዱት? ይሄው ዛሬ ሰውየው ተቀበረ፣ ሰዎች ግን የራሳቸው ወሬ እያወሩ እየተመለሱ ነው። አሜን። ያን እያሰቡ ያልቅሱ ማለቴ ሳይሆን ነገሮችን በተደጋጋሚ ከማድረጋችን የተነሳ ልማድ ሆነዋል። እድር፣ ማህበር፣ ቤተክርስቲያን መሄድ፣ መጽሐፍ ቅዱስ ማንበብ፣ አብሮ መብላት፣ መጠጣት ስፒሪቱን መንፈሱን ይሄ አዲስነቱን እያጣ ልማድ ሆኗልና ነገሮችን በልማድ ማድረግ ደግሞ እጅግ በጣም መጥፎ ነው። በሐሳብና በንቃተ ህሊና በኮንሽስነስ ማድረግ እንጂ በልማድ ማድረግ ይገላል። ቀብር ለምንድነው የምትሄዱት? ኮሜንት አድርጉ። ነፂ ያሞታል እንዲያም ነበር ፊዚካሊ ያዩ ፕሮሰስ ነበረ ወይስ በአንድ ጊዜ ነው እንደዛ ያመመህ? ነፂ እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው፣ ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን እላለሁ እና እኔ አይታወቀኝም ያ ነገር። ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ ዓመት አልኖርኩም ባይዘው
ምን አላት ምን አላት 21 እንዳሉት እንግዲህ ነጽ የህንድ ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገን አንድ ሰው ደውሎልኝ ነበርና እዛ ሆኜ አነሳውትኝ የውጭ እዛው ወደ የአሜሪካ አካባቢ ስልክ ነውና አነሳውት እና ማን ይለም ያው ለሰለንትኑ ነው እንዴት ነው ቢያንስ ለሱ ብትነግሪው አሜሪካ ደግሞ አክሰስ ስላለ ያው ደህና ነው ብሎ ይነግርልኛል ምናምን ብዬ ነው የቬሮኒካ ስልክ አለህ እንዴ አክቲንግን በደም እንድችል ያደረገኝ እውነት እሱ ነው ሲጀመርም ለነፂ ብዬ ነው ከነፂ ጋር ያንንም ነገራችሁ ነበር ነፂ ጋር ስባል ነው ሲጀመርም እሺ ብዬ የጀመርኩትም ከዛንም በኋላ እንደዛ ሰክሰስፉል እንዲሆንም ያደረገው የእውነት በጣም ጋይድ አድርጎኝ ያረጋግጣል ነገር ማድረግ እሱ አሁን አንድ እሷ ስትመጣ አለመነካካት ነው ጀርባ እንትን እንደዚህ ድምጽሽን ላውድ አድርጊ እንደዚህ ሳይሆን በራሷ ማለት ነው የምትሰራው እኔ አሁን አንድ ያዛን ስንሰራ አይሰማኝም ነበር የምትለው ነገር ግን ኪውን ስለማቀው ሊሆን ይችላል ብለን ነው የምትሰራው ማለት ነው እና አሪፍ ነበር እንትን አሪፍ ጥንድ ግን የራሷን ነገር ነው ይዛ የቀጠለችው ከዛ በኋላ እንደውም በጣም ብዙ ሰራች ብዙ ፊልም ሰራች ስንሰራ 80 ሰጣ ወደ መተት እናንተ ፊልም መስራት አለባችሁ ቤተሰቦች ከዚህ ቪዲዮ ከዚህ ንግግር እጅግ በጣም ትልቅ ትምህርት እንደወሰዳችሁበት አልጠራጠርም ቤተሰቦች ለዛሬ ጄላችሁ በጣም ቪዲዮ እነዚህን ይወስዱ ነበር በቀጣይ እናንተን ቁም ነገር ያስጨበጣችኋል ሐሳብ ማስሉችን ያስለውጡባችሁ የማሰባቸው ቪዲዮችን ጄላችሁ መጣለው ለአርቲስት ነጻነት ወርቅነህ ሁላችሁም ኮሜንት ላይ ገብታችሁ ለርሰን ባተረገነት እግዚአብሔር ያቆየልን ያላችሁ የግል ሐሳብ መስጣችሁ ኮሜንት ላይ አስቀምጡልን ቴንኪው